የብልጽግና ፓርቲ የሴቶች ክንፍ አባላት በጂንካ ከተማ አስተዳደር ጎዳናዎች የእግር ጉዞ በማካሄድና በዞኑ ምክር ቤት የጋራ ውይይት በማድረግ ነው ለፓርቲው ድጋፋቸውን የገለጹት። የአሪዞን ሽግግር ምክር ቤት ዋና አፈ ጉባኤ ወይዘሮ ሲመኝ ተስፋዬና የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሴቶች ክንፍ ኃላፊ ወይዘሪት ይመኙሻል ተፈሪ ዕለቱን አስመልክቶ መልእክት አስተላልፈዋል። በአሁኑ ወቅት የአሰራርና የአኗኗር ዘይቤያችንን በመቀየር በርካታ ሴቶች የማይነኩ የተባሉ ተግባራትን በመከወን ዛሬ እንደ ሀገር ብሎም በክልላችን በዞናችን ላይ ሰፊ ስራ እየሰራ ለውጥን እያስመዘገበ ያለው ፓርቲያችንን በቀጣይ የጀመራቸውን የበለጠ አጠናክሮ እንዲሰራና የ2018 ዓመተ ምህረት ምርጫ ለኛ ለሴቶች የፖለቲካ ተሳትፎ ተጨማሪ ምዕራፍ መክፈቻ መሆኑን በመረዳት እኛ የብልጽግና ፓርቲን የምንወዳደረው ካለፈው ስኬታችን በላይ ለወደፊት ያለንን ግልጽ ራዕይ አንግበን በመጪው ምርጫ ከፓርቲያችን ጎን በመቆም ፓርቲያችንን ማሻገር ሀገርን ማሻገር ነው ብለን እናምናለን። ብልጽግና ፓርቲ ለኛ ለሴቶች የሰጠው ክብርና የፈጠረው ድል ለኛ ለሴቶች መብት ብቻ ሳይሆን ለሀገር ልማት እድገት ዋስትና ነው። ብልጽግና ፓርቲ በተራይ ራዕይና የበለጸገች የነገዋን የዋጀች ሀገር መገንባት ነው። በሂደትም የፖለቲካ የኢኮኖሚ ማህበራዊ ስብራቶችን እየጠገነ በሁሉም ዘርፎች የህዝባችን ተሳትፎና ተጠቃሚነት በማረጋገጥ ሀገራዊ ሉዓላዊነትን የሚያስጠብቅ ዘርፈ ብዙ ስራዎችን እያከናወነ ይገኛል። የአሪዞን ዋና አስተዳዳሪ አቶ አብርሃም አታ ሴቶች በሀገር ልማት የሚያበረክቱት አስተዋጽኦ ቀላል አይደለም ብለዋል። ሴቶች በቤት ውስጥ ያላቸው ኃላፊነት በመወጣት ቤተሰብ በመንከባከብ ከሚያደርጉት አስተዋጽኦ ባለፈ በሀገር ልማትና ብልጽግና ላይ የበኩላቸውን አስተዋጽኦ እንዲያደርጉ ባለፉት ጊዜያት ፓርቲያችን የሰራው ስራ እጅግ በጣም ከፍ ያለና የሚደነቅ ነው። ሀገር በመምራት ሀገር በማስተዳደር እና ባለፉት ጊዜያት ሴቶች በሀገር ግንባታ ሂደት ውስጥ የነበራቸውን ሚና ይበልጥ የሚያጎላና ትኩረት ሰጥቶ እየሰራ የሚገኝ ፓርቲ እንደመሆኑ መጠን በዚህ ምርጫ ቅስቀሳም ሴቶች ብልጽግናን መምራት ማስተዳደር መወከል የሚችሉበትን እድል በማመቻቸት ከዚህም ባለፈ እንደዚህ አይነት ህዝባዊ ትዕይንት በሴቶች ብቻ እንዲመራ የተደረገው እጅግ በጣም የሚያስደንቅና ከዳር እስከ ዳር የፓርቲያችን ደጋፊ ሴቶች ምን ያክል ቁጥራቸው የበዛና ከፍ ያለ መሆኑን ዛሬ ባደረግነው የህዝብ ትዕይንት በግልጽ ያየንበት ስለሆነ በዚህ አጋጣሚ በራሴና በዞኑ አስተዳደር ስም ላቅ ያለ ምስጋና እንዲያቀርብ ይፈቀድልኝ። የአሪዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አፌዶ ወርቁ ፓርቲው በሁሉም መስክ ያስመዘገበ ያለውን ተግባር አብራርተዋል። ትናንትን የማከም አጀንዳ ይዞ ነገን የመተለም ዓላማ ይዞ የተነሳ ፓርቲ ነው። ከዚህ አኳያ ትናንትን የማከም ስንል በብዙ መንገድ አገራችን በፖለቲካውም ይሁን በኢኮኖሚም ይሁን በማህበራዊ ጉዳይ በርካታ ስብራቶች ወይም ችግሮች ከነበሩበት ተላቆ መውጣት የሚችልበት እንደሆነ አምኖ እየሰራ ያለ ፓርቲ ነው። ድህነትና ኋላ ቀርነት አገራችን ኢትዮጵያ በተለይም በጣም እምቅ የሆኑ ሀብቶች፣ ጸጋዎች፣ ተስፋ እያለ ለዚህ የሚገልጥ አይኖቻችን ተጨፍነው አይኖቻችን ተደፍነው በተለያየ መንገድ የእይታ ሁኔታችን ሁሉ ተጋርዶ ለአገር የሚበቃ ሀብት ያለበትን አይቶ አገሪቱ መበልጸግ ያለባት እንዳትበለጽግ በተለያየ መንገድ ታስራ ከነበረችበት ከድህነት ለመላቀቅ ከኋላ ቀርነት ለመውጣት አልሞ እየሰራ ያለ ፓርቲ ነው። በመድረኩ የተገኙት የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ ሴቶች በውሳኔ ሰጪነትና በኢኮኖሚ የተሻለ ውጤት እንዲያስመዘግቡ ፓርቲው ልዩ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ትላንትና በነበረን በፖለቲካ ልምምዶች ተወስዶ ሲታይ ያልተሞከረ በኢትዮጵያ ውስጥ አዲስ የዲሞክራሲ ልምምድ እየተከለ ያለ ፓርቲ በመሆኑ ልንኮራ ይገባል። የጸና ዲሞክራሲ ምንትከለ የምንለው ከዚህ አኳያ ስለሆነ ሴቶች በውሳኔ ሰጭነት፣ ሴቶች በኢኮኖሚ፣ ሴቶች በሁሉም መስኮች እኩል ሀገር ውስጥ ተሳትፎና ድርሻ እንዲኖራቸው በመሪህ ቃል በሞቶ ሳይሆን ከሚኒስተር ጀምሮ እስከ ወረዳና ከተማ አስተዳደር የሚዘልቅ በተጨባጭ ውሳኔ በመስጠት
ሴቶች ኃላፊነት ቦታ ላይ በተግባር እንዲመሩ ያደረገ እውነተኛ የሴቶችን ተሳትፎ ያረጋገጠ ፓርቲ ነው። የብልጽግና ፓርቲ ሴቶች ክንፍ በተጨማሪ የወጣቶች ክንፍ አባላትም ለፓርቲ ያላቸውን ድጋፍ በተለያየ መልኩ ገልጸዋል።